እኔ ማለት እኔ ማጣት ትፈልጊያለሽ? ምን አይነት ጥያቄ ነው? እኔ ማጣት ትፈልጊያለሽ? ነገሩ እንደዛ አይነት ውስብስብ ቁጥንቅጥ ውስጥ እንዲገባ ያደረገው መጀመሪያ እዚህ ጋር ያው ብሩኬ እንደምናገው ብዙም ንግግር አይችልም በሚለው እንያዘው። ምክንያቱም አሁን እሱ እንደ ብሩኬ እንደ ጥፋተኛ ነው አይደል የተቆጠረው፣ አሁን ላይ ስህተት እንደሰራ ምናምን አይደል የተቆጠረው የታየው። ስለዚህ ግን እዚች ፓርት ላይ ብሩኬ የተሳሳተው ምንድነው? ልጅቱ ሀይሚዬን ጠራት፣ ቀጠራት። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ውዶቼ ላይክ ሼር አድርጉ፣ ሀሳብ አስተያየታችሁን በኮመንት አስቀምጡ። የሆነ ያወዘጋገበኝ ነገር አለ። ምናልባት እናንተም እዚህ ጋር አወዘጋግጓችሁ ሊሆን ይችላል። ምክንያቱም አሁን ላይ ይሄ ክስ ተመሰረተ ማለት እንደ ቀላል አይታችሁት ሊሆን ይችላል። ምናምን የፍርድ ቤት መጥሪያ ተላከ ማለት እንደ ቀላል ነገር አይታችሁት ሊሆን ይችላል። ግን ልጅቷ ልጆቹን ያልሆነ ውጥንቅጥ ውስጥ እየከተቻቸው ነው፣ ችግር ውስጥ እየከተቻቸው ነው። ግን ከዛ በፊት እዚህ ጋር ብሩኬ ሀይሚዬን ጠራት፣ መጣች። እሺ ስለመጣሽ አመሰግናለሁ፣ አለቀ። ከዛ ለምንድን ነው የፈለከኝ አለችው። ወደ ጥያቄዋ ገባች። ዳይሬክት ምንድን ነው ያላት ብሩኬ? እኔን ማጣት ትፈልጊያለሽ ወይ የሚለውን ጥያቄ ነው ያቀረበላት። እንደዛ አልነበረም ማለት የነበረበት ቅማምዬ መጣቻ። ቅማምዬ እኔ ይሄ እውነት ይሁን ሐሰት ይሁን ምንም ማቀው ነገር የለም። ነገር ግን በሐሰተኛ ነገር እኔ አንቺን ማጣት አልፈልግም። ይሄንን ልነግርሽ ነው የመጣሁትኝ። እኔ አንቺን ማጣት አጥቼ መኖር አልፈልግም። ምክንያቱም እኔ አንቺን ማጣት አልፈልግም ያላት በቅድሚያ ለእሷ ያን ጥያቄ ካቀረበላት በኋላ ነው። ምን አይነት ጥያቄ ነው እንደዚህ የምትጠይቀኝ ምናምን ነገር ስትለው ከዛ በኋላ እኔ አንቺን ማጣት አልፈልግም ማለት። ነገር ግን እሷን ጠርቷት እንደመጣች ምንድነው ያላት? ወደ ራሱ ጥያቄ ነው የገባው። ምንድነው? እኔን ማጣት አትፈልጊም አይደለ አላት። ሀይሚ ሲጀመር ብሩኬን አጥቼ መኖር እችላለሁ ብላ አታውቅም። ደግሞ እኔ አንተን ማጣት አልፈልግም ነው እንጂ ስትል የምንሰማት እስከ ዛሬ ድረስ እኔ አንተን በጣም ምንም እኔ ህይወት ላይ የሚፈጠረው ነገር የለም ስትል ሰምተን አናውቅም አይደለ። ነገር ግን የብሩኬ እዚህ ጋር ለልጅቷ እንደውም የበለጠ ክፍተት እንዲፈጠር ያደረገው የብሩኬ ንግግር እዚህ ጋር ነው። ምክንያቱም እኔን ማጣት አትፈልጊም አይደለ? አሁን ብሩኬ እንደ ጥፋተኛነት ከተሰማው እንደ እሱ ጋር ስተት እንደፈጠረ ምናምን ስተት ሰርተሃል፣ ስተት አለ አንተ ጋር ስተትህን እመን እያላችሁ ያላችሁ ሰዎች አላችሁ። ነገር ግን ቅማምዬ ይሄ ስተት እዚህ ጋር ተፈጥሯል እየተባለ ነው። እኔ ግን እርግጠኛ አይደለሁኝም ላደርገው አላደርገው። ነገር ግን እኔ አንቺን ማጣት አልፈልግም በሐሰተኛ ነገር። ጊዜ ስጭኝ፣ እናውራበት፣ እንወያይ። አሁን እስከዛሬ ካጠፋ ነው ጊዜያቶቹ አመታቶች አይበልጡምና ጊዜ ስጭኝ፣ እናውራበት፣ እንወያይበት። ከዛ በኋላ ልጁ የሚወለድ ዲኤንኤ ይመርመር። ከዛ የምንወስነውን ውሳኔ እንወስናለን። እኔ ግን ልጁን ቢወለድ ከእሷ ጋር አልኖርም፣ ምኖረው ከአንቺ ጋራ ነው ቢላት ለሀይሚ ሸክሙ ትንሽ ይቀልላት ነበረ። ነገር ግን ጠራት። እኔን ማጣት አትፈልጊም ወይ አይደለ ነው የሚለውን ጥያቄ ነው ያቀረበላት። ይሄ የበለጠ ለሀይሚ ውዝግብ ውስጥ ነው የከተታት፣ ውዝግብ ውስጥ። ይሄ ነገር እውነት እንደሆነ ነው የተረዳችው፣ እውነት እንዳደረገው አድርጋ ተረዳች። ሴት ልጅ ናት። ነገር ግን ነገሩን ማቅለል ያለበት በቅድሚያ ጠራት። እኔ ጠራሽ ለእንደዚህ ነው እኔ እንደዚህ ምናምን ብሎ እንደዛ እንትን ቢላት ስሬስ ሆኖ ቢያናግራት ነገሩ ይቀል ነበረ። እሺ በቃ እንጠብቅ ትል ነበረ ሀይሚ። እዛች ጋር ሁሉ ነገር ይቋጭ ነበረ። ነገሩ ግን ሳይቋጭ ቀረ፣ ረዘመ፣ ድራማው ረዘመ። ይቺ ልጅ ተመቻት። ምን ይዛ መጣች? መጥሪያ። አስቡት እንግዲህ ይቺ የማንንም ከየት እንዳረገዘችው የማይታወቅ አስቡ። ነገሳ በነገራችን ላይ የፍርድ ቤት መጥሪያ ወረቀት መጣ ማለት ለብሩኬ ታሰረ ማለት አይደለም ውዶቼ። ማስረጃ የሚባል ነገር አለ። አሁን ልጅቷ መጥሪያ ወረቀት ማምጣቷን ብቻ ነው ያየችው። አብራችሁ ያደራችሁበትን ሩም ቪዲዮም ከሆነ ፎቶ በቃ አለ የተገናኛችሁበትን ሰዓት
እለት ዓመተ ምህረት ሁሉ ነገር በማስረጃና በመረጃ የተደገፈ ነገር ስታመጭ ነው ብሩኬ ሊታሰርልሽ የሚችለው ህግ ፊትም ሊቀርብ የሚችለው። ያለ ምንም መረጃ ማስረጃ ለብሩኬ የክስ ወረቀት አመጣሽም አላመጣሽም ብሩኬ ላይ ምንም የሚፈጠረው ነገር የለም። ጉዶቼ እናንተ እንዳትጨናነቁ። ሲቀጥል ደግሞ ብሩኬና ሃይሚ ማለት ነው የማንንም መንገደኛ ሴት አርግሽ ያለው እያለች 30 ጊዜ ስትመጣ እናንተ ካሰሻለሁኝ የድሮ ፍቅረኛው ነኝ ገደመኔ ይሄ የጥር ወረቀት ነው ፍርድ መቅረብ አለበት ምናምን ነገር ሲባል ሃይሚ እንደዛ አቅርብ ወስደሽ ስትባይ ለምንድን ነው ወስደሽ የምትሰጪው? ማስረጃ አለሽ? አንቺና እሱ አብራችሁ ያደራችሁ ቀን ማስረጃ አለሽ? ማስረጃሽን አቅርቢ እንየው፣ መረጃና ማስረጃውን እንየው በማለት መጠየቅ አለብሽ። ነገሳ ሌላዋ የድሮ ፍቅረኛው ነበርኩኝ እንደዚህ ርጉዝ ነኝ ብላ ብትመጣ ከስሻለሁኝ ስለዚህ እሱን ማግኘት አልቻልኩም ይሄን የጥሪ ወረቀት አቅርቢልኝ ስትባይ ቅማምዬ ወስደሽ ትሰያለሽ ማለት ነው እንዴ? እኮ ህይወት ነው። መጀመሪያ ታሳየው እንዴ። ኤዲቲንግ እና ኖርማል የሆነው ነገሮች ያስታውቃሉ። እኛ ፋራ አይደለንም እናውቃለን። እና ይሄ ነገር እንዴት መፈታት እንዳለበት ራሱ ለኔ ግራ ገብቶኛል እንዴ። ገና የድሮ ፍቅረኛው ነኝ በቃ ከስሻለሁኝ ይሄው እኔ ያረገዝኩት ከሱ ነው ምናምን ነገር ማስረጃሽን አቅርቢ ምናምን ነገር ትበያለሽ አንቺ እንኩቶ። እንዴት ነው የሚያረጋት እቺ? እኔ በጣም ነው እየተናደድኩኝ ያለሁትኝ ማለት ነው። ምንድነው ይሄ? ብሩኬና ሃይሚ ልጅ ናችሁ። ልጅነታችሁን አልጨረሳችሁም በትክክል ማለት ነው። እውነት ልጅነታችሁን አልጨረሳችሁም። ማስረጃሽን አቅርቢ ማለት አለባችሁ። እንዴት ማለት አለብሽ ቅማምዬ። የስነው ሩሙ ያደራችሁበት እያንዳንዱ ነገር መጠየቅ አለብሽ። ወረቀት እጭ ስትባይ ተቃብለሽ ራሱ እኮ ሃይሚ አንቺ ራሱ ወንጀል ውስጥ እኮ ነው እየገባሽ ያለሽው። እና አሁንም ያን ጥያቄ ሳታቀርቡ የትም ቦታ ንቅንቅ እንዳትሉ። በእርግጥ ፖሊስ የሚያጣራው ጉዳይ ነው ይሄ። ዝም ብሎ ከብሩኬ አርግዣለሁ ብላ የመጣይ ሴት ሁላ ዝም ብሎ ይሄ ራሱ አንድ የስም ማጥፋት ወንጀል ይከሰሳል። እንደዛ አይነቱ ነገር ማለት ነው። በስም ማጥፋት ወንጀል መከሰስ አለባት ይቺ ሴትዮ። አሁን እንዴት ነው ነገሩ? ጉጥንቅጡ ማለት ነው። እና ለማንኛውም ግን እኔ ግራ ገብቶኛል፣ ቤተሰብ ግራ ገብቶኛል። የምሬን ነው የምላችሁና ነገሩ እንዲቀል ነገሩ ቅልል እንዲል ብሩኬ እንደዛ ቢላት ኖሮ ነገሮቹ ችግሮቹ ይቀላሉ በሚል ነው እኔ ያኔ ሃይሚን ጠርቷት ያናገራት ጊዜ ብሩኬ ቀለል አድርጎ እኔ አንቺን ማጣት አልፈልግም ቅማምዬ እኮ እኔና አንቺን ለመለየት ሆን ብሎ የታቀደ ሴራም ሊሆን ይችላል ምናምን ብሎ በቃ ስሬስ ሆኖ ቢያወራት በቃ ከልቡ ማለት ተልባል የለ። እንዴት ነው እሱ ፕራንክ ሲያደርጋት ፕራንክ መሆኑን ሲነግራት እንዴት ነው የሚያባብላት ቅማምዬን ማለት ነው። እንደዛ ሆኖ ቢነግራት እግዚአብሔርን ሃይሚዬ ደግሞ እሺ ምናምን ትል ነበረ። ግን ያው እንትን አለ ተገለባበጠ ነገርየው ማለት ነው። እንደዛ ነገር ለማንኛውም መጨረሻውን የምናየው ይሆናል።